ሰላም እንዴት አደራችሁ ቤተሰብን? እግዚአብሔር ይመስገን በጣም ደህና ነኝ። የአርሰናል ደጋፊ ሆናችሁ በመጀመሪያ ማለት ነው እንዴት ናችሁ? ደህና ናችሁ ወይ? ቆይ ዋንጫ ሳበሩ ነው እንደ በልተናል ብላችሁ ዋሻችሁት ምንድን ነው እንዴ? ሳበሩ ነው እንደ ተነስቼ ምናምን ስለ የከረምኩት ምንድን ነው? እኔ እኮ ያልገባኝ ነገር ምንድን ነው? ትናንት ብሩኬ ስቶሪ ባደረገው እኔ ደግሞ ቅምጥሌ ፍቅሩን ተቀብለው ነው ብዬ እንደዚህ ስፈረጥጥ ብዙዎቻችን ስንፈረጥጥ ነበር። እኔማ ብልጥ ነኝ ሲጀመር ቪዲዮ ሰራው ከጫንኩ በኋላ የትም አልገባው ምንም ነገር አልሰማሁም አላየሁም። ለጣልኩ ለምን ደስታዬን አደፈርሳለሁ? ከዛማ ጧት እነሳለሁ። አረ እንዴ ለእንትና እኮ ነው ለአርሰናልዬ ነው ምንድን ነው ሹሃደ ምንድን ነው? እውነቴን እኮ ነው ጋይስ። ኧረ አስረዱ ምንድን ነው ማለት? ባለፈው አልበላችሁም እንዴ? ከስንት ቀን በፊት ነው ጨፍረን ረስታችሁት ነው? በቃ ዋንጫ በላ ምናምን አልንዘለልን። ከዛ ልክ ስገባ ደግሞ ይውላችሁ እዚህ ጋር እንደምታዩት ምን ትዝ አለኝ መሰላችሁ? የእንትን አዲስ አመት ሲሆን ነው አይ ቲንክ እንደዛ ነገር አዲስ ልብስ ነው የሚገዛልን ምናምን እና ጠዋት ለመልበስ እንደዚህ ነው በቃ ልብሱን ጫማውን ምናምን እንደዚህ ካጠገባችን ነው የምናሳድረውና እሱ ነው ትዝ ያለኝ። ኤፍሬም ይውላችሁ እንደዚህ ማሊያውንም የማሊያ ባንዲራውንም ምኑንም አድርጎ ጫማውንም ምኑንም ሰብስቦ አልጋ ላይ አድርጎ ተኝቷል። እየጠበቀ ማሊያውን ደግሞ እንዳይሰርቁት ነው መሰለኝ። ወይኔ ጉዴ ፈላ ዘንድሮ እንዴ! ምንድን ነው አሁን ምን አድርጎ ነው የምትሉን? እኔ እኮ ግራ ገባኝ። እኔ ደግሞ አረ እንደውም ይሻለኛል በቃ እኔ ጨነቀኝ እኮ። አሁን ንገሩኝ ማለት ኮሜንት ላይ አስቀምጡልኝ። ዋንጫ አልበላችሁም ነው? እኔ ልቀየር ነው በቃ። እንዴ ለምን ተዋሻላችሁ እናንተ? በላን ምናምን ብላችሁ ለምን ዘለላችሁ? እኔ እኮ አላውቅም። እናንተ ስትዘሉ ደስ ሲላችሁ በቃ የቲምማ አሪፍ ነው ብዬ በቃ አሸናፊ ነው ብዬ መጣው። ቅምጥሌን ራሱ ማምጣቴስ ቅምጥሌን ራሱ እንደዚህ አለበስኩኝ። እኔማ አገር አማን ሰላም ብዬ እንዴ እውነት በጣም ነው የሚደብረው ነው የምላችሁ። እና በአጠቃላይ ደግሞ ሊበላ አሉ እንትን ነው የኛ ደስታ ግን ግማሽ ነው አሉ። ለማንኛውም ጋይስ ብዙ እህቶች ተጨንቀው ነበር መጀመሪያ ትናንት ከዛ የብሩኬን ስቶሪ ሲያዩ ደግሞ ተደሰቱ። ተመስገን መታገስ ዋጋ አለው ሲል ከዛ ብዙ የአርሰናል ደጋፊዎች መቼም ግን ማለት ነው ፍቅር ያለበት ሰው ወደዛ ነው የሚያዞረው ማለት ነው። እኛ አሁን የጨረቃዎቹ ፍቅር አለብን እነሱ ፍቅር እንዲቀባበሉ ስለምንፈልግ አይምሯችን ያሰቡ እሱ ነው። እናንተ ደግሞ የአርሰናል ፍቅር ደግሞ ወደ የተወሰዳችሁ ወደ አርሰናል ወሰዳችሁ። ስለዚህ ሁለት ልብ ነን። አይሆንም እንደዛ ለአርሰናል ምናምን ብዬ መናገር አልፈልግም ደግሞም አይደለም ለቅምጥሌ ነው ብዬ በደመድም ይሻለኛል። ግን ደግሞ እናንተም የአርሰናል ነው በሉ እኔም ደግሞ ለቅምጥሌ ነው ላለው ሶ ካላስ ያኔ ማታ ቪዲዮ እስኪለቀቅ እንጠብቃለን ማለት ነው። እንደዚች ሁለት ልብ እንደሆነ እንቆያታለን እንጂ እኔ ወደ እናንተ አልመጣም አልፈልግም። እንዴ ወይኔ አምላኬ ድረስ እኔ ብላችሁ ግን ማለት ነው ማርያምን ላይፍ ላይ ግን አንዳንዴ በጣም ብዙ ነገሮች ይገርሙኛል። ቀኝ ስትሉት ግራ ነው፣ ግራ ስትሉት ቀኝ ነው። የሆነ ነገር ለዚህ ነው የሆነው ስትሉ አይደለም ለዛኛው ነው፣ ለዛኛው ነው ስትሉ ለዚህ ነው። እና ነገሮቹ ውስብስብ ናቸው። ለማንኛውም ማን ነው ናቲና ብሩኬ የሆነ ፎቶ ፖስት አድርገዋል እና ከዛ በናቲ ቤት መሰለኝ። ከዛ በኋላ ቅምጥሌ ስቶሪ አድርጋቸው ብሩኬም ስቶሪ አድርጓል። ኢንስታግራም ላይ እያየው ነበረ ጠዋት ማለት ነው። ያው ናቲ እንደምታውቁት ምርጥ ወንድማቸው ነው። እንደ ታላቅ ወንድም ቆንጠጥ የሚያደርጋቸው ምናምን ወንድማቸው ነው ማለት አዲስ አበባ ከመጣን ያገኘ ነው ምርጥ ወንድማችን ነው እያሉ ነበርና ያቺ ቆንጆ የልጅ ጨረቃዎቼ ይዘዋት እንትን የሚሉት ቪዲዮ የሰሩት ቅምጥሌም አብራት የሆነ ቀን እንደዛ ምናምን የእሱ ልጅ ነች እኮ። እንዴት እንደምታምር ፈጣሪ ይጠብቅልህ ያሳድግልህ። ልጅ ግን ደስ ይላል። የሆነ እንዴት ነው ልጅ ማሳደጉ ቀላል ቢሆን ማለት ነው መውለድ ነበር እያልን እንቆያታለን እንጂማ መውለድ የለም። ቶሎ ዝም ብሎ በጥድፊያ አይወለድም። ግን ነበር እያላችሁ የሆነ ነገር ስታዩ ይህን መብላት ነበር እያላችሁ ከዛ እንደዚህ ማድረግ ነበር እያላችሁ መቀጠል ነው ያው ጊዜው እስኪደርስ እና ቆንጆ የልጅ ናለቻችሁ። ፈጣሪ ይጠብቅላችሁ፣ ፈጣሪ ያሳድግላችሁ፣ ለቁም ነገር ያብቃላችሁ ማለት ነው ፈልገው። ከዛ በተረፈ ተውን በቃ። አሁን የአርሰናል ሰዎች ብጣላችሁ ደስ ባለኝ። በቃ ፍቱ። የሆነ ነገር ስታዩ ደግሞ እኮ ኮሜንት ላይ የምትጽፉት ነገር እግዚአብሔርን ኮሜንት ላይ ምን ይላሉ? አረ ለአርሰናል እኮ ነው ምናምን ትላላችሁ እና ያን ኮሜንት ታይቶ ደግሞ በቃ ብሩኬ እንኳን የምር ወይ እንትን ብሎ አስበው እንኳን ቢሆን አይበቃኝ ነገር ብለው እንትን ይሉታል፣ ያስረዝሙታል። ከዛ ትናንት ፍቅሩን የተቀበለችውን ለነገ ያደርጉታል፣ ለነገ ቪዲዮ ፖስት ያደርጉታል። ዛሬ ሌላ ቪዲዮ ያስቀድማሉ ማለት ነው። ገባቸው? ስለ አርሰናል ሊሆን ይችላል ወይ ስለ ሌላ ብቻ የሆነ ነገር ሆኖ ሌላ ቪዲዮ ይሰራል። ከዛ ፍቅሩን የተቀበለችው ልክ እንደዛ አይነቶች ቪዲዮዎች ፖስት ተደርገው ሲያልቁ ያኛው የፍቅሩ ቪዲዮ ይለቀቃል ማለት ነው። ስለዚህ ባካችሁ ኮሜንታተሮችም ተረጋጉ፣ ሰከና አድርጉት ነገሩን። ደግሞ
እንትን አትበሉ ማለት ለመደሰት ስለምድሮ ቶሎ የምትደሰቱት ማለት አሁን ብሩኬ ተመስገን አለ ምናምን ቶሎ ፍንጥስ ከዛ ደግሞ የሆነች ነገር ስትባል ደግሞ ቶሎ ኩስ ምድ ስናዛዝን ግን ማርያምን ግን ሆነን ነው ማለት እኔም የሆነ ነገር ሳይ ቶሎ በቃ ደስ ይለኛል። ከዛ ደግሞ የሆነ ነገር ሳይ ደግሞ እጭላለሁ በቃ ድብር ይለኛል ምናምን እና ስለዚህ ጀስት ፈታ በሉ። መታገስ ዋጋ አለው በየትኛውም ነገር በኖርማል ህይወትም በምንም በፍቅርም በስራም ለእያንዳንዱ ነገር በነገራችሁ ላይ ማለት ነው። ስራ ላይም ፍቅሩን ተውት፣ ፍቅር ኖርማል ነገር ነው። ምኑና አንጎደጎዱት እነዚህ ሰዎች እና ምንድነው በስራም እኮ ስራ ስትጀምሩና ስትገቡ ደረጃው ዝቅ ያለ ስራ ልትገቡ ትችላላችሁ። በጣም ዝቅ ያለ በደሞዙም የስራ ክብደት ያለበት ወይ ደግሞ በቃ ማትፈልጉትና ማትወዱት ቦታ ላይ ልትሰሩ ትችላላችሁ። ግን እየታገሳችሁ ስትሄዱ የስራችሁ ጥራት ሲታይ ችሎታችሁ ሲታይ ምናምን እድገታችሁ እንትን እያለ ይመጣል። ታድጋላችሁ፣ እድገት ይሰጣችኋል፣ ደሞዝ ይጨመርላችኋል ምናምን። ገባችሁ አይደለ? ግን ታግሳችሁ ከዛ ቤት ካልቆያችሁ ግን አይ ቤትማ እንደዚህ ነው ለኔ ቦታ አይደለም ወይ ደግሞ ደሞዙ ትንሽ ነው ብላችሁ ቶሎ ስትወጡ ደግሞ ልክ አዲስ ቤት ስትሄዱ እንደዛ ነው የምትሆኑት። ገባችሁ? እና ፍቅርም ሆነ ስራም ሆነ የትኛውም ነገር ላይ ጊዜ ይፈልጋል፣ ጊዜና መታገስ። ኦኬ። ፍቅርም የፍቅር ጥያቄ ጠይቃችሁ ቶሎ እሺ ካልተባላችሁ እጭ ብላችሁ ደግሞ ትታችሁ ብትሄዱም ከዛም እንደዛ ነው። ኦኬ። እያንዳንዱ ነገር መረጋጋት፣ ትዕግስት ያስፈልጋል፣ እምነት የሆነ ነገር ላይ የሆነ ነገር ስትጀምሩ ከዚህ ተነስቼ ወደዚህ ሄዳለሁ፣ ከዚህ ተነስቼ እዚህ ጋር ደርሳለሁ፣ ከትንሽ ወደ ትልቅ መሄድ እንደምትችሉ በቃ እያንዳንዱ ነገር ፍቅርም የደበዘዘ ፍቅር ሊሆን ይችላል፣ ግን ያን ፍቅር ብርት ድምቅ ማድረግ እንደምትችሉም ደግሞ ማሰብ አለባችሁ። እሺ። ስለዚህ ጨረቃዎች ዛሬ በፎንቃኑልን ያው እንግዲህ ማለት ብሩኬ ከዚህ በፊት ተናገረ እኮ አርሰናልም እንትን ዋንጫ በልቷል፣ እዚህ ጋር ፍቅር ጥያቄ ያቀረብኩ በቃ በጣም ደስ ብሎኛል ብሏል። ስለዚህ ደስ ይበላችሁ፣ አርሰናሎችም ደስ ይበላችሁ። ያው አናዳችሁ ነው እንጂ ማለት ውሸት እየዋሻችሁም እየመሰለኝ ነው። አሁንስ እኔ እኮ ያው ስለማልከታተል ነው። እኔማ አትመኗቸው ግን ማለት እንደ አብሮ ተሰብስበው አውርተው ዝም ብለን እንደዚህ እናስናፍስ ወሬም ያላችሁ መሰለኝ እኮ። እናንተ ምን ይሻለኛል ዘንድሮ። እና ጨረቃዎችስ ምን አላችሁ? ምንድነው የሆነ ነገር እስኪ እንትን በሉ፣ ስቶሪ ነገር ምናምን ፎቶ ነገር ልቀቁ። ፎቶ ቢለቁ ጥሩ ነው አይደል? ቤተሰብ የሆነች ፎቶ ብትለቀቅ የሆነች ደስ የምትል በቃ በዛች ቆሎ ትልት ስንል እንውላለን። ምንም ትሆን ቪዲዮቱ ደግሞ ችግር የለም። ቀኑ ይመሻል ምናምን። ቀኑ ደግሞ ግትር ነው ሲያስጠላ። ገና እኮ አሁን በኢማራት 12 ሰዓት ከ20 ነው ይህን ቪዲዮ እየሰራ ያለሁት። ሶ ይመሻል ጨረቃዎቼ። ቅምጥል ያው ፍቅር ተቀባይ፣ ብሩኬ ደግሞ ታገስ። እንግዲህ ኤፊ ደግሞ በቃ መተኛት ነው ማልቀስ ነው። እኛ እኮ ተቸገርን። እንደው ይህ ልጅ ምን እንደሚሻለው አርሰናል ሲሸነፍም ያለቅሳል፣ ሲያሸንፍም ያለቅሳል። ምን አንተ ብቻ ህዝቡ ሁሉ አለቀሰ እንጂ ወይኔ ያላለቀሳለ እንዴ አርሰናል ሲያሸንፍ በቤት ምንድነው? በዚህ ልክ ግን እውነት ግን ማለት ነው ማርያምን የሆነ በዚህ ልክ ፍቅር እንደተጠመዳቸው የገባኝ ማለት ነው። በየቦታው ወንዶቹ ያለቅሳሉ፣ አርሰናል እንደዚህ ምናምን፣ እዛ ብሩኬ እንደዛ ሲቀውጠው እንባው እንደዛ ሲተናነቀው፣ ኤፊ እንደዛ ሲያለቅስ እንደዛ እንባው ሲተናነቀው፣ በየቦታው ብትሄዱ በጣም ብዙዎች ያለቅሳሉ ምናምን። ኦ ማይ ጋድ በቃ የምር እንደዚህ አይነት ፎንቅ አለ እንዴ ምናምን። ያኔ እኮ አስደጋፊ ያለ ይወዳሉ ምናምን። በዚህ ልክ ግን ይሆናል ብዬ አስቤ አላቅምና ተረድቻችኋለሁ። ከዚህ በኋላ ብታሸንፉም ብትሸንፉም አርሰናልን የማናደድ አላማ መቀደም የለኝም። አርሰናል ሁሌም አርሰናል ነው ትላለ ብቻ እሱ ተሸነፉ እናወራበታለን። እስኪ እያንዳንድሽ ተሸነፊና ከዛ በኋላ ከእናንተ ጎን ከሆንኩኝ ሙቻለሁ። ምን አገባኝ ብዬ ነው እዛ የምዳረቀው ለተሸናፊ እንትን። እኔ ያሸነፈ እንጂ የተሸነፈ እኔ ወገንም ዘመድም አይደለም። ለማንኛውም ፏ በሉልኝ፣ እወዳችኋለሁ። ምንም ነገር የለም። ሁለት ልቡናችሁ ከጠበቃችሁ ሰየው ደስ ይላል። ካልሆነ ግን ለቅምጥሌ ነው ፍቅሩን ስለተቀበለችው ነው ብላችሁ አይምሯችሁን አሳምኑ። ከዛ ውጭ ሌላ ምንም ግርግር አያስፈልግም። ለማንኛውም እወዳችኋለሁ። መልካም ቀን ይሆንላችሁ። ባይ